ሰላም ጤና ይስጥልኝ ክብራትና ክብራን የቻናል ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና እጅግ ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ሁላችሁም በእርግጠኝነት ተወዱታላችሁ ማለት ነው። በዛሬው ፕሮግራም ይዤላችሁ የመጣሁት አፕሊኬሽን ነው። ብዙ ሙከራዎችን አድርጌ ለእናንተ ትክክለኛ በነፃ የሚሰራ አፕ ነው ይዤላችሁ የቀረብኩት። አፑ ለምን እንደሚጠቅም ልንገራችሁ። የሆነ ሰዓት ይጠቅማችኋል። በእርግጠኝነት ዳውንሎድ አድርጋችሁ ብታስቀምጡ ታሪፍ ነው። ኮንቴንት ክሬተር መሆን አልፈለጋችሁም ማለትም በሶሻል ሚዲያ ቪዲዮዎችን እየቀረጻችሁ መልቀቅ፣ ቲክቶከር ሊሆን ይችላል፣ ዩቲዩበር መሆን ልትፈልጉ ትችላላችሁ እና ብዙውን ጊዜ ካሜራውን ከፍታችሁ የሆነ ነገር ማውራት አስባችሁ ይጠፋባችኋል። ምን እንደምታወሩ ይጠፋባችኋል። ለምሳሌ አሁን እኔ የማወራው አለ አይደል፣ መጀመሪያ ተዘጋጅቼበት ነው ምን እንደምናገራችሁ ምን እንደማወራ ስለምን እንደማስተምር ተዘጋጅቼ ገብቼ ነው ካሜራውን ከፊቴ አድርጌ አሁን እያወራሁ ያለሁት ማለት ነው። ነገር ግን እኔ ያው የተወሰነ ኤክስፒሪየንስ ስላለ ላይጠፋኝ ይችላል የምለው ነገር፣ እናንተ ግን አዲስ ከሆናችሁ የምታወሩት ነገር ሊጠፋባችሁ ይችላል ማለት ነው። ብዙ ጋዜጠኞች የሚጠቀሙትና ይህንን መንገድ የሚፈታላችሁ ነው። ከፊት ለፊታችሁ ጽሁፉን ታዘጋጃላችሁ። ማለትም ጽሁፋችሁን ስክሪፕታችሁን ታዘጋጁና ምን እንደምታወሩ መጀመሪያ ላይ ትጽፋላችሁ። ኤአይን በመጠቀም መጻፍ ትችላላችሁ። ከዛ በመቀጠል ካሜራችሁን ትከፍታላችሁ። ወደ ካሜራችሁ ታያላችሁ። ካሜራው ፊት ለፊት ላይ ጽሁፉ እንዲቀመጥ ማድረግ ነው። ወደ ላይ ቀስ እያለ ያቀናላችኋል። እናንተ ያንን እያነበባችሁ መቀረጽ ትችላላችሁ ማለት ነው። ምንም አያሳስብም፣ ምክንያቱም ጽሁፉ ቪዲዮ ላይ አይገባም። በአጠቃላይ እንዴት እንደሆነ አሳያችኋለሁ። ምክንያቱም ጋዜጠኞች ምናምን የሚጠቀሙት ስታይል ስለሆነ የነሱንም መረጃ ነው ማጋለጠው ማለት ነው። ስለዚህ አሁን ገብተን አጠር ያለ ነው ምን አፑን ወረድ አድርገን እናያታለን ማለት ነው። ሁላችሁም ይህን ቪዲዮ ላይክ አድርጉልኝ። ሰሞኑን ቻናሌ ቀዝቀዝ እያለ ተስፋ እያስቆረጠኝ ነው። ብዙ ነገሮችን አሳያችኋለሁ። እናንተ ደግሞ ሰፖርት አድርጉኝ። ምክንያቱም እይታው በጣም ከቀነሰ ተመልካች ከሌለ ትንሽ ሞራሌም እንትን ይላልና በቻላችሁት አቅም ቪዲዮን ላይክ ስታደርጉ ሌላ ሰው ጋር ይደርሳል። ብዙ የኤአይ ቱሎችን ኤአይን በመጠቀም እንዴት አድርጋችሁ ሾርት ቪዲዮዎችን መስራት እንደምትችሉ እያዘጋጀሁላችሁ ነው። ያው ብዙ ነገር ጠቃሚ ነገር አስተላልፋለሁ። አሁን እንዳላበዛባችሁ ወደ አፑ እንሂድ። መልካም ቆይታ። እሺ ተመልሰናል። አፕሊኬሽኑ ፕሌይ ስቶር ላይ ይገኛል ማለት ነው። ያው ብዙ አፖች ስላሉ እንዳትሳሳቱ፣ አንዳንዶቹ ክፍያ ይጠይቃሉ ምናምን። ካብከትም ይሰራል። ነገር ግን ካብከት የምትጠቀሙ ካላችሁ ታውቁታላችሁ። ካብከት ሊሚት አለው። ማለትም ትንሽ ጽሁፍ ብቻ እንድታስገቡ ነው የሚፈቅድላችሁ ማለት ነው። ይሄ ግን በጣም ብዙ ጽሁፎችን እስከፈለጋችሁት ማስገባት ትችላላችሁ ማለት ነው። እዚህ ጋር እንደጻፍኩትን እንግዲህ እንደምታዩት ቴሌፕሮምፕተር ብላችሁ ሰርች አድርጉ። ቴሌፕሮምፕተር ወይም TELEPROMPTER ብላችሁ ፕሌይ ስቶር ላይ ገብታችሁ ሰርች አድርጉት። እንግዲህ ቴሌፕሮምፕተር ብላችሁ ሰርች ስታደርጉ እያያችሁ ነው እንግዲህ ብዙ አፖች ይመጡላችኋል ማለት ነው። የትኛው ነው ይሄ ምልክት የማደርግበትን ይሄኛውን አንድ ጊዜ ትነኩና ዳውንሎድ ታደርጉታላችሁ ማለት ነው። ነፃ ነው። ምንም አይነት ክፍያ አይጠይቃችሁም። በጣም ደስ በሚል ሁኔታ ጥርት አድርጎ ነው የሚሰራላችሁ ማለት ነው። ቀላል ነው። እኔ አሁን ካሜራዬን ከፍትና አሳያችኋለሁ ማለት ነው። ጨርሰናል። ዳውንሎድ ሆኗል ማለት ነው እንደምትመለከቱት። ስለዚህ ኦፕን እንለዋለን ማለት ነው። ከዛ ምንም በቃ ፕሮሰስ የለውም። ሳምፕል ቴክስት የሚላል አይደል፣ ይሄን ትነኩታላችሁ። ሳምፕል ቴክስት የሚለው ከዛ እንደምታዩት ይሄ ነው ማለት ነው። በዚህ መንገድ ነው እንትን የሚሰራው። እናንተ ከላይ ኤዲት የምትል ምልክት አለች አይደል፣ ኤዲት የምትለዋን ትነኩና እዚህ ጋር ከዛ የእናንተን ጽሁፍ ታስገቡለታላችሁ። ማለትም ስክሪፕታችሁን የምታነቡትን ዜናም ሊሆን ይችላል፣ ማንኛውም አጭር የቲክቶክ ቪዲዮም እየሰራችሁ መረጃ እያቀበላችሁ ሊሆን ይችላል። ብቻ የምታወሩትን እዚህ ጋር ትጽፋላችሁ ማለት ነው። ስለዚህ ይህን ኤክስ ታረጉትና የራሳችሁን ስክሪፕት ታዘጋጃላችሁ። ለምሳሌ እኔ ያዘጋጀሁት አለ። ወደ ከለር ኖት ላይ ገባና ያዘጋጀሁትን ጽሁፍ ተመልሼ ሄጄ አመጣለሁ ማለት ነው። ከለር ኖት ያው ካሁን በፊት ጥቅሟን ነግሬያችኋለሁ። የተለያየ የቪዲዮ ሐሳብ ሲመጣላችሁ ይሄው ለምሳሌ እዚህ ጋር ያስገባሁት አለ። ሰላም መግቢያው ሁሉ ሳይቀር
ቪዲዮ የምሰራውን እዚህ ጋር ጽፌ አዘጋጅቻለሁ ማለት ነው። ስለዚህ ከለር ኖት የሚጠቅማችሁ ምንድነው? በጣም ወሳኝ ነው። የሆነ ሀሳብ ብልጭ ሲልላችሁ ስለ ቪዲዮ ከዛ ቶሎ መዝግባችሁ እዚህ ታስቀምጡታላችሁ። ከዛ የሆነ ሰዓት ትነሱና አይዲያ ሲያጠራችሁ ይህን ሀሳብ ትሰሩበታላችሁ ማለት ነው። ከዚህ ይህን ኮፒ እናደርገዋለን ማለት ነው። ጤና ይስጥልኝ ከሚለው ጀምሬ እስከፈለኩት ኮፒ አደርገዋለሁ ማለት ነው። እናንተ እስከፈለገ እንዳልኳችሁ በጣም ረዝም ጽሁፍ ይሰራላችኋል ማለት ነው። ከዛ ወደ አፑ እንሄዳለን ማለት ነው። ከዛ ይህን ጽሁፍ ታስገባላችሁ። እዚህ ጋር ኮንቴንት የሚለው ላይ ፔስት ታደርጉታላችሁ ማለት ነው። ይኸው አስገብቻለሁ። እዚህ ጋር ርዕስ ታይትል ጻፉ ይላችኋል። ሳምፕል የሚል አለ እንደፈለጋችሁ። ከላይ ይቺን የሴቭ ምልክቷን ነክታችሁ አያችሁ ጤና ይስጥልኝ የሚለው መጣ ማለት ነው። አሁን ከታች ያሉትን ነገሮች ልንገራችሁ። መጀመሪያ ላይ ቪዲዮ የሚለውን ይህን ስትጫኑት ይከፍታል ማለት ነው። ቀጥታ ይኸው እንደምትመለከቱት ፍቃድ ይጠይቃችኋል አለው ትሉታላችሁ። ይኸው ካሜራው ተከፍቷል እንደምታዩት፣ በዚህም በዛም እያያችሁ ነው። አሁን ስነካው ጽሁፉ ወደ ላይ ይሄዳል ማለት ነው። ከዛ ስክሮል እኔ እያነበብኩ ወይም እንደምትመለከቱት ነው። ሪከርድ እያረኩ ስለሆነ ሊያቆመው ይችላል፣ አላቆመው። ከዛ እንደምትመለከቱት ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ተመልካቾቼ፣ ዛሬ በጣም ጠቃሚ ርዕስ ይዘን ቀርበናል። ስልካችንን እንዴት በትክክል ቻርጅ ማድረግ እንደምንችል እያለ ይቀጥላል። ስፒዱን መጨመር መቀነስ ትችላላችሁ ማለት ነው። ጽሁፉ እንደምታዩት ነው፣ ግልጽ ነው። ቪዲዮ ሲጨርስ ጽሁፉ አይኖርም ማለት ነው። እዚህ ጋር ላሳያችሁ ተመልሽ። ያው ሲጨርሱ ይሄን ትነኩታላችሁ። ከዛ ሴቭ ሆኗል። ወደ ቪዲዮ እንመለስና ላሳያችሁ። አሁን የቀረጽኩት ይሄ ነው። ምንም ጽሁፍ የለውም ማለት ነው። ጽሁፍ የለውም። የምትመለከቱት ቪዲዮ ኖርማል ነው። ዳውንሎድ የምትለውን ነካችሁ ወደ ጋላሪ ሴቭ አድርጋችሁ በተለያየ ሶሻል ሚዲያ መጠቀም ትችላላችሁ። ጽሁፉን መቀየር ስትፈልጉ ከላይ ኤዲት የምትል ምልክት አለች። ይቺን ነክታችሁ ጽሁፍ ሌላ አዲስ ጽሁፍ በማስገባት መጠቀም ትችላላችሁ ማለት ነው። ከላይ ሴቭ የምትለውን ትነካላችሁ። አሁን እዚህ ጋር ያሉትን ሴቲንጎች ላሳያችሁ። ከታች ይችኛዋ ሮቴት ለማድረግ ነው። ይችኛዋ ሮቴት ለማድረግ ከፈለገ ማለትም እንደዚህ ለዩቲዩብ ለቲክቶክ ከሆነ እንደዚህ በቁሙ ትቀርጻላችሁ። ለዩቲዩብ ከሆነ ደግሞ ሮቴት የምትለዋን ትነኩና ኦኬ ትሉታላችሁ። ከዛ እንደዚህ አግድም ትቀርጻላችሁ ማለት ነው። ከዛ የቪዲዮ በተኗን አንድ ጊዜ ስትነኳት መቅረጽ ይጀምራል። እንደምታዩት እንደዚህ እያለ እየሄደ እናንተ መቅረጽ ትችላላችሁ ማለት ነው። አዩ ጽሁፉ ይነበባል አይደል? ጽሁፉን ደግሞ በፈለጋችሁት መንገድ ማስተካከል ትችላላችሁ። እዚህ ጋር ይሄኛውን ምልክት ትነኩና እንደዚህ ፈለጋችሁ ማድረግ ትችላላችሁ። ይችኛዋ ደግሞ የከለር ምልክት አለች። የጽሁፉን ከለር ቀይ ምናምን ማድረግ ትችላላችሁ። በተመቻችሁ መንገድ እንደዚህ አድርጋችሁ ጽሁፉን ማሳመር ትችላላችሁ። ከላይ ይችኛዋን ደግሞ ስትነኳት ስፒድ የሚል አለ። ስፒዱን ማለትም ወደ ላይ ሲያቀናና እንደዚህ ስክሮል ሲያደርግ ፍጥነቱን መቆጣጠር ትችላላችሁ ማለት ነው። ለምሳሌ እንደዚህ ስፒዱን ጨመር ባደረገው የፎንት ሳይዝ ነው። ይሄ ደግሞ ፎንት ነው። የጽሁፉን ሳይዝ ማተለቅ መቀነስ ይችላለሁ ማለት ነው። ከዛ ከወጣው በኋላ ፕሌይ ማለት ይችላል። ይሄው አሁን ፕሌይ ልበለው። አያችሁ ጤና ይስጥልኝ የተከበራችሁ የዩቲዩብ ተመልካቾቼ፣ ዛሬ በጣም ጠቃሚ ርዕስ ይዘን ቀርበናል። ስልካችንን እንዴት በትክክል ቻርጅ ማድረግ እንደምንችል አብዛኞቻችን ይህን ጉዳይ በችልታ ስለምናልፈው አያችሁት። አሁን ትንሽ ያዛረገኝ ግን ስፒዱን ጨመር ማድረግ ትችላለሁ፣ ወይም ደግሞ ራሳችሁ በእጃችሁ እንደ ስክሮል እያደረጋችሁ መሄድ ትችላላችሁ ማለት ነው። ስለዚህ በጣም እጅግ በጣም አስፈላጊ አፕ ነው። አያችሁ እንደዚህ እያደረጋችሁ ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። እንግዲህ ከዚህ በላይ ምን ትፈልጋላችሁ? በነገራችን ላይ በዛኛው ቻናሌ ከዜሮ ጀምራችሁ የዩቲዩብ ሙሉ ኮርሱን እሰራለሁ በተከታታይ ብዬ አስቤያለሁ። በውስጥም ብዙዎች እስካሁን አልገባችሁም እየጠየቃችሁኝ ስለሆነ ከዜሮ ጀምራችሁ እንዴት ትክክለኛ ዩቲዩብ ቻናል ከፍታችሁ ቪዲዮ እንዴት እንደምትሰሩ ማለት ብዙ ሰው አይዲያ እያጠረው ነው።
አይዲያ እንዴት እንደምታገኙ ሁሉንም መረጃ በዛኛው ቻናል ይሰራለሁ። ያንኛውን ቻናሌን ለማግኘት ፕሮፋይሌን ትነኳትና ሁለተኛው ቻናል የሚል አስቀምጫለሁ። እዛ ሄዳችሁ ሰብስክራይብ አድርጉ፣ ትጠቀማላችሁ። እኔም እጠቅማችኋለሁ፣ እናንተም ደግሞ ታበረታቱኛላችሁ ማለት ነው። አመሰግናለሁ ጓደኞቼ። በቀጣይ በሌላ ቪዲዮ እንገናኛለን። ሐሳብ አስተያየታችሁን በኮሜንት ስጡኝ። መልካም ጊዜ